ደስተኛ ነኝ በዚህ ጭፈራ አሸንዳ አደረሳችሁ አላለም። ባናት ተተከል ነው ማለት አለለ። ማናችሁንም እንኳን ለአሸንዳ አደረሰ አለለ። አሸንዳ አባቴ ይጥፋ ዱቄታ። ምንም የሚያስደስት ነገር ላይ ስትደርስ ነው ደረስን የምትለው። የሚያስደስት ደስ የሚል አውደ ዓመት ሲመጣ ደስ የሚል ሲሆን ነው የምትለው። ህዝብ እያለቀ ህዝብ እያለቀሰ እንደዚህ የሚቆንበት ነገር የለምና ብታስተውሉ። የአዲስ አበባ ልጅ ግን በዚህ በኩል ተበደልን ትላላችሁ፣ በዚህ በኩል ጨፈራ ሲመጣ ሁሉን ነገር ትረሳላችሁ። ግን በብዛት የአዲስ አበባ ነዋሪ አይደላችሁ፣ ከሌላ የመጣችሁ ናችሁ በብዛት ለጊዜው አዲስ አበባ የገባችሁ እንጂ እውነት ለመናገር የአዲስ አበባ ልጅ ምን ብሎ ነው በአሁኑ ሰዓት አሸንዳ ብሎ ሲርመጠመጥ መጣት? ምን ተገኝቶ ነው እንደዛ ስትቁላሉ የምናየው? መጤዎች ናችሁ። ፋራ አይቻለሁ። ፍልጥ ፋራ መጤዎች ናችሁ በብዛት። በእውነት ብርቃችሁ ነው። መብራት ማየት ብርቃችሁ ስለሆነ ነው። አሁን አዲስ አበባ የምትጨፍሩበት ታይም አይደለም። እውነት ነው የምነግራችሁ። የምትጨፍሩበት፣ የምትዝናኑበት፣ ብዙ ነገር የምታደርጉበት ነገር አይደለም። ይህ ጥርብ ፋራዎች ትመጡና የሀገር ጭፈራ ሽሮ ዊግ ነው አድርጋችሁ የምትሄዱት። እካክ ምንድን ነው የሚጠቅማችሁ? መጨፈር በሙዚቃ መፍትሄ ሆነ። በእውነት ምንም መፍትሄ አይሆንም። እውነቴን ነው የምለው። በብዛት ሴቶች አስተውሉ። አሸንዳ ልተርጉምላችሁ። የልጃገረድ የህፃናቶች እንደ አበባዮሽ ማለት ነው የነሱ ጭፈራ ነው። እነ ጥንፌ ገለቱ በኦሪት ዘፍጥረት ድንግልናሽ የተወሰደ በሙሉ እንደ ጩጬ ላይ ያረጋችሁ ትመጣላችሁ። ምን ማለት ነው? ምንም ይሉት አሸንዳ ልጃገረዶች ከ12 ዓመት በታች የሆኑ ህፃናቶች የሚጨፍሩ ጭፈራ ነው። በአማራው ክልል ላይ በትግራይ ላይ የምታዩት ነው። ይሄ አሸንዳ እውነታው ያ ነው። እነ ጥንፌ ገለቱ ምን ይፈጠር? ያዙ ይልቀቁኝ እያላችሁ ቲክታኩን አጨናነቃችሁት በጣም። ሌላው ምንድነው? ኢትዮጵያ ላይ ብዙ ሰው ከፍቶታል በአሁኑ ሰዓት። እውነቴን ነው። የሚጨፈርበት የሚደለቅበት ምን የሚልበት ታይም አይደለም። የደስታ ጊዜም አይደለም። ስለዚህ አስተውሉ ፕሊዝ። በእውነት እውነቴን ነው። የማይጠቅም ነገር ሲሆን የአንድ ቀን ጭፈራ ቢቀርባችሁ ትሞታላችሁ እንዴ? ትሞታላችሁ? አንድ ቀን ጭፈራ ቀረ እና ትሞታላችሁ? አትሰግጡ። ሰገጤ አትሆኑ። እውነቴን ነው የማወራው። ኢትዮጵያ ላይ አዲስ አበባ ላይ በጣም ችግር ላይ እንዳለ ህዝቡ በየጊዜው ነው በውስጥ የሚላክልኝ። እግዚአብሔር ምስክሬ ታውዘንድስ መሴጅ ነው የሚደርሰኝ። አቅም ኖሮኝ ምን ኖሮኝ ብቀይር ደስታዬን አልችልም። በጣም ህዝቡ ምርር ያለው ህዝብ ነው። በእሱ ላይ ዝም ብሎ የማይረባ ጭፈራ ይዛችሁ ስትቆሉ ስናይ ነው ጭንቅላታችሁን አሰሩት። ሁላችሁንም ለወደፊት ምናልባት ትምህርት ይሆናችሁ። ነጥዬ ብናገራችሁ ሆድ ነው የሚብሳችሁ። አበሻ አቃል የኔ የምናገረው ቫይራል ስለሚወጣ ነጥዬ ከተናገርኩ ህመሙ አይለቃችሁ። ግን ጀነራሊ እንዳላችሁ ልንገራችሁ። ኢትዮጵያ ላይ ደልቷችሁ ደስ ብሏችሁ የምትኖሩ ሰዎች አይደላችሁ። በአሁኑ ሰዓት የሆነ ለውጥ ያስፈልገዋል። በግብር የሚያለቅስ አለ። ታርጋ የመኪና ታርጋ 56,000 ብር ክፈል የምትባል የሁሉ ነገር ስቃያችሁ የበዛ ነው። እና ኃይሌ ገብረስላሴ የተማረሩባት ሀገር ነው ኃይሌ ገብረስላሴ። ስለዚህ በጭፈራ ለአንድ ቀን ጭፈራ ብላችሁ ብዙ ፖለቲካ አታበላችሁ። ኳስ ወዳጆች፣ ጭፈራ ወዳጆች አረጋጉት። በተለይም ጭፈራ የምትጨፍሩት በብዛት ከይቅርታ ጋር የኦርቶዶክስ ልጆች ናቸው።
ሀቁን ነው ምናምን። ቤተክርስቲያን በዚህ ነገር ላይ ሲሪየስ መሆን አለባት ነው። የምን አባ ጭፈራ ነው? ቤተክርስቲያን ስትሪክትሊ ሲሪየስ መሆን አለባት። ኦርቶዶክስ ተዋህዶ ነው። ጭፈራ የለም፣ ምስጋና እንጂ ጭፈራ የለም። አከተመ። አሁን እንደ ባህል እያለማመዱ ሊያበላሹ። ስለዚህ አሸንዳ እንደ ጭፈራ የመስቀል ተደርጎ ነው፣ መስቀል ተደርጎ ነው በብዛት የሚያከብሩት። የኦርቶዶክስ ተከታይ ነው። ልክ አይደለም። የኦርቶዶክስ አባቶች ይህን ነገር ውጡና ገስጹ። ልክ አይደለም በሉ። ጭፈራን አታበረታቱ። ልክ አይደለም። አሸንዳ ጭፈራ ኦርቶዶክስ አትፈቅድም በሚለው ፋይሉን ዝጉት፣ ነገሯቸው። ከዛ ውጭ ለሚያደርገው የራሱ ጉዳይ። ግን በዚህ ጉዳይ ላይ ኦርቶዶክስ አባቶች ሲሪየስሊ መናገር አለባቸው። ልጆቻችሁን ያዙ። እንደዚህ ናቸው ኦርቶዶክሶች አይባል። ጭፈራ የሚጠቅም ቢሆን አንደኛ የምወጣው እኔ ነኝ። ስለዚህ በተለይ አዲስ አበባ ላይ እንደዚህ አይነት ሰገጥ ያቱ ነው ፕሊዝ። አዲስ አበባ ላይ ዘፍን ፖለቲካ ነው የሚሰሩባችሁ። በተለይ ሴቶቹ ፖለቲካ ሲሰራባቸው አውቆ ይሄ የሚያስጨው የጎንደር የጎጃም ምናምን ይከፍቱላቸዋል። ያቺን ተቀርጾ መምጣት ነው የሚፈልገው። እነሱ ፖለቲካ እየሰሩባችሁ ነው። ዓለም ላይ ይሄው አዲስ አበባ ላይ ያስጨፈርን ነው፣ ሰው በሰላም ነው የሚኖረው ብለው ፖለቲካ ነው የሚሰራው። ፖለቲካ እንደሚሰራ አታውቁ። ዘፈኑን ነጩ አውቀው ስለምን ዝፈን እየጨፈራችሁ እንደሆነ ነው የሚታየው። ከዛ ሰላም ናቸው ነው የሚባለው። እና ፖለቲካ ሊሰሩባችሁ እንደሆነ ንቁ። ወንድማችሁ ለብቻው ወጥቶ ገዳይ ነው፣ ይሄ መንግስት ገዳይ ነው፣ ይሄ መንግስት ጨፍጫፊ ነው ብሎ የት እንደገባ አሁን አይታወቅም። መብት አለው፣ ዲሞክራሲ እንዳለው ይነገራል። እዛ ላይ ያለውን ነገር ፊት ለፊት ነው የተናገረው። አልተሳደበም፣ ምን አላለም። ጋለ እንትን ነው ያለው። ይሄ ፍላየር ነው የያዘው ይዞ፣ እዛ ላይ ስሎገን ይዞ ነው የወጣ። ማንንም አልነካም። መሳሪያ የያዘ ሰው አይደለም። መሮት ለብቻው ወጥቶ መገናኛ ላይ አሳይቶ ለህዝብ በቃ ቢያስሩኝም ይሰሩኝ፣ ቢገሉኝም ይግደሉኝ፣ ይሄ ነው የኔ ነገር ብሎ ወጥቷል። ስለዚህ እባካችሁ አዲስ አበባ ላይ በተለይ አሁን በቅርቡ የመጣችሁ አዲስ አበባ ብርቅ የሆነባችሁ ትንሽ ነገር ስታገኙ ብዙ የሚመስላችሁ ሰዎች እባካችሁ አስተውሉ። የአዲስ አበባ ህዝብ በጣም ተሰቃይቶ የሚኖር ስለሆነ በጭፈራ እንትኑን አትቀሙት፣ በኳስ አትቀሙት። በኳስና በጭፈራ ጩኸቱን አትቀሙት ፕሊዝ። ሴቶቹ በተለይ ሴቶቹ ፕሊዝ ጭፈራውን አትቀሙት፣ ተግባብተና ጭፈራውን ይሄ ጩኸቱን አትቀሙት፣ ረሃቡን አትቀሙት፣ ብዙ ስቃዩን አትቀሙት። በጭፈራና በኳስ የተነሳ ፕሊዝ ይሄን ነገር አታርገው። ማየ እንዴት ነሽ? ስለዚህ ያንን ነው የምላችሁ። ለብዙዎቻችሁ አስተውሉበት። ይኸው አዲስ አበባን ሊወስዱብህ ቁማር እየተጫወቱ ነው። ቁማር ሊቆረጥሙት አዲስ አበባን በኦሮሚያ ስር ለማድረግ እንዴት እየፈጉ እንደሆነ የምታየው ነገር። የ10 ሚሊዮን የአዲስ አበባ ልጅ ኖሮ የሚደራደርብህ አንድ ብሔር 10 ሚሊዮን የአዲስ አበባ ልጅ እያለ ኖ አንተ አይመለከትም የኔ ነው እያለ ቁማር ይሰራብሃል። እንደዚህ አይነት የደደዘዙ ናቸው። ተግባባ። ስለዚህ እሱ ላይ በጣም አርጋችሁ ስሩበት። የአዲስ አበባ ልጆች በጣም እንደመረራቸው አፈሳ ጅማ ላይ አፈሳ በጣም አለ። ይሄ ደቡብ ላይ በተለይ በጣም አፈሳ አለ። አዲስ አበባ ላይ በምሽት አፈሳ አለ። ይሄን ነገር እየታየ ነው። አፈሳ ከተጀመረ ኢትዮጵያ ላይ መንግስት መውደቁን 100% አረጋግጫለሁ።
ደርግን ልጅ ሆኜ ስለማቅ አፈሳ ከጀመርክ ወድቃል። ይድረስ ነው የምታሰለጥነው። አቅም የለህም፣ አፈር ትበላለህ። ማሂ በቃ ይድረስ ነው የምታሰለጥነው። አልቆባል። ሰው ተቀባይነት አላገኝም። ምናልባት የምፈራው ይሄ መከላከያ አፈሙዙን ወደ መንግስት እንዳያዞር እየፈራው እቺ ነገር እንዳረሷት። ምናልባት ይሄ መከላከያ አፈሙዙን ወደ መንግስት እንዳያዞር ያስፈራል። ምክንያቱም መከላከያው እየራበው ልጆች ያላቸው አሉ፣ ቤተሰብ ያለው አለ። ቤተሰቡ ተርቧል። ሀገር እየጠበቅኩ ነው እያለ ነው መከላከያው። የሚከፈለው ነገር የሚረባ ነገር አይደለም። ስለዚህ ለማየት ያብቃችሁ። በዚሁ ከቀጠለ መከላከያ ራሱ ወደ መንግስት አፈሙዙን ያዞራል። መጀመሪያ ያሉትን ጣጣ አድርጎ መገላገል ነው። መሳሪያው አላቸው። ከላይ ያሉትን ጣጣ አድርጎ ደፍቶ ራሱ እንትን ያደርጋል። ስለዚህ በጣም አደገኛ ጊዜ ነው። በጣም በተለይ በኑሮ ውድነት ሚስቱ ልጁ እየተራበ ሀገር አይጠብቅል። ይሄን በደንብ አድርጌ እነግርሃለሁ። አብረን የምናየው ነው። ስለዚህ አብረን እናየዋለን። መሳሪያ የሚዞረው ረሃብ የመጣ ጊዜ ነው። ይሄ ደግሞ በሚገርም ሁኔታ የምታዩት ይሆናል። ሩቅ አይደለም። ወንድሜን ለምንድን ነው የምገለው ይላል። ምክንያቱም ለምንድን ነው ወንድሜን የምገለው? ለምንድን ነው ንጹሐንን የምገለው? ምን አረጉ? ከሌላ ሰው ጋር ጦርነት የለብኝ ነው የሚለው። ስለዚህ በደንብ ህዝቡን የማንቃት ስራ ከሰራ መከላከያ የተባልከው እኮ ሀገር መከላከል እንጂ ወንድምናትን መግደል አይደለም። የኢትዮጵያ እኮ በጣም ለየት ያለ ነው። የኢትዮጵያ መከላከያ ሰራዊት ብሎ የገዛ ወንድሙን የሚገልበት ከማን ነው? የትኛው የአሜሪካ ወታደር ነው አሜሪካንን ሲገል ያየው? እስቲ አስረዱኝ በምትፈልገው ቋንቋ። የትኛው የአሜሪካ የትኛው የእስራኤል ወታደር እስራኤላውያን በጣም ነው የሚገርመና ማሰብ ጥሩ ነው። ማስተዋል ጥሩ ነው። እየደነገጡ ነው። በጣም ብልጽግና ህዝቡ የመረረበት ምክንያት ምንድን ነው? ፈጅታችሁታል። ህዝቡ ፍጅት አድርጋችሁታል። ጌትሽ ፈጅታችሁታል። በሚገርም ሁኔታ እንዲሰደድ አድርጋችሁታል። የአዲስ አበባ ልጅ በሙሉ እንዲጠፋ አድርጋችሁታል። እንዲሰደድ ሆን ተብሎ ሌሎቹም እንደዚሁ ምንም አይነት ሚንስ ኢትዮጵያ ላይ እንዲኖራቸው አልተደረገም። ስለዚህ ከባድ ጊዜ ነው። ከባድ ጊዜ ስለሆነ ኢትዮጵያውያን አንድነት ላይ ሞር ብትሰሩ። መንግስት እንግዲህ ህዝብን እያገዛ አይደለም፣ ህዝብን እየረዳ አይደለም፣ ለህዝብ እየሰራ አይደለም። እስካየነው ድረስ አይደለም። 8 ዓመት ሰላም የላትም ኢትዮጵያ በራሳቸው የተነሳ። አንዱን ጓደኛ ታደርጉና አንዱን ብሔር ጓደኛ አድርጋችሁ አንዱን ትጨፈጭፋላችሁ። ያንን ደግሞ ታዳክሙና አንዱን ጓደኛ ታደርጉና አንዱን ትጨፈጭፋላችሁ። አሁን ሁሉም ነቃ። ከእናንተ ጋር የሚሆን ጠፋ። ያ አያችሁ አይደል? የጀዋር ጭምብል እኔ ቀድሜ መናገሬ ዛሬ ለሚለፈልፈው ነገር ልታመሰግኑኝ ይገባል። ጀዋር መቶ ሲበጠረቅ አረ ምን ችግር አለው ሲሉ የነበሩ ሰዎች ዛሬ መጥቶ ሲያለቃቅስ ፋኖ ጣጣጣ እያደረገ ሲጥልለት ደንግጦ ማልቀስ ጀመረ። አዎ አየዋል። ጨዋታውን አየው። ሌላው
የሰሩትን ወንጀል ለማጥ ስለዚህ ኦሮሚያ ላይ ሰው ከትፈው እንደሚበሉ የሚተራረዱት 24 የታረዱ አይተናል። አራጅ እንደሆነ አሳይተውናል። ፊት ለፊት ያየ ነው። የገዛ ወንድሙን የሚያርድ ሌላውን ለማረድማ ጥብስ ነው። ሌላውን ማረድ ጥብስ ነው። የገዛ ወንድሙን አንድ ቋንቋ አንድ ሃይማኖት ያለውን ለዚህ ነው የምለው ሃይማኖት ምን አያደርግም ላያድን ይችላል። ለምን ሶማሌ ነኝ ሲጋደሉ ነው የሚኖሩት። በሙሉ እስላም ነው ሶማሌ ሀገሩን ነው ማወራ። አልሸባብ ምናምን እያለ ሲጨፋጨፍ ነው የሚውልልህ። አንድ ሃይማኖት፣ አንድ ባህል፣ አንድ ቋንቋ ኖራቸው ይገዳደላል። ሱዳን መሄድ ትችላለህ። አንድ ቋንቋና አንድ ሃይማኖት መኖር አጨራርስም ማለት አይደለም። ስታስተውል ነው ነገሮች የሚቀየሩ። ስለዚህ አሁንም በዚህ በኩል የምናየው ኦሮሚያ ላይ ሙስሊም ለሙስሊም ነው ሲተራረድ የምታየው። አርሲ ወሎ ላይ ከሚኖር አሁንም በጥንቃቄ ነው የምናገረው። ተለማምደዋት ወሎ የኛ ናት ሊሉ ስለሚችሉ ማታስተውሉ ሰዎች የወሎ ኦሮሞ ተብሎ የለም። ወሎ ላይ የሚኖር ኦሮሞ ምክንያቱም ኦሮሚያ ላይ የሚኖር አማራ ኦሮሞ ነው ካልነው ወይም ደግሞ የኦሮሞ ነው የአማራ ነው ካልን ድፍን ኦሮሚያ ክልል የአማራ ነው ማለት ነው። ኦሮሚያ ላይ የሚኖር አማራ ክልል ላይ የሚኖር እያልክ ዲፋይን ካላረክ አይደንቲፋይ ካላረክ እነሱ ከኛ ናቸው ይወስዳል። ምንም ሼም የላቸውም የምልህ አሜሪካን ሀገር ሚኒሶታ ኦሮሞ ስትሪት ብሎ ነው የጻፈልህ። ምንም ሼም የላቸው። ተግባባ። ሼም የላ የትም ብትወስዳቸው የኔ ብለው ከመውሰድ ምንም አለ። እንትን ታሆ ላይ እኔ ዩታ ሄጄ ነበር። ኦሮሚያ ሬስቶራንት የሚል ከፍተው ነበር። ወፍ የሚሄድ የለም። ወፍ ነው ማወራ። ዩታ ሄጄ ያለው ሳልት ሌክ ሲቲ ነው። እዛ ሄጄ ያለው እና ገርሞኛል። ሰውዬ የመጨረሻ ዘረኛ ልጁን ኦሮሚያ ብሎ ነው ስም የሰጣት። አሪፍ ነው ኦሮሚያ መባሏ። ልጅቷ ምንም ችግር የለም። ምክንያቱም ሙሉ ጎጃም የሚል ስም አለ። ሌላ ስሞች ሊኖሩ ይችላሉ። ከስሙ ችግር የለብኝም። ገባ። ግን ሰውየው እዛ ቦታ ላይ የሚታወቀው በጣም ከድሮ ጀምሮ ነፍጠኛ ነው የሚለው እና ያው ነጮች ምናምን ስለማያውቁ ይገባሉ። አበሻ ግን ወፍ አታገኝም እዛ ቤት። ወፍ ነው ማወራ። ገባ። የትም ብትሄድ ጠበ ከተገኘ የት አትደርስም፣ የትም አትደርስም። በተለይ ወደፊት የሚደረገውን ልንገራችሁ። ኢትዮጵያ ሙሉ በራሷ ፊደል የምትጽፍበት ጊዜ ሩቅ አይሆንም። በራሷ ፊደል ቀርጻ ባስቀመጠችው ፊደል ሙሉ ኢትዮጵያ መጻፍ አለባት የሚል አቋም ነው ያለኝ እኔ። ሲጻፍም ነበረ ከነማስረጃ ይቀመጣል። የምትጻፈው ኢትዮጵያ ላይ በኢትዮጵያ ፊደል። ምክንያቱም ኤርትራውያኖች በዚህ ችግር የለባቸውም። ኤርትራውያኖች ነው ማወራ። የሚያንገበግበኝ እሱ ነው። ኤርትራውያኖች እንኳን በዛ ጽሁፍ ምንም ችግር የለባቸው። ኢትዮጵያዊ ሆኖ ቁቤ ብሎ በላቲን በማያውቀው ደነዝ በዛ ፊደል ሲጽፍ መብቱ ነው። ምን ችግር አለው ይላል። ኖ ሀገር ለመገንጠል የተመጣ ዓላማና ዓላማ ከእናንተ ጋር ምንም ግንኙነት የለንም ለማለት የተፈጠረ መጥፎ አካሄድ ነው። ስለዚህ ይሄ በጣም አቋሚ ነው። ኤኬ አለች እንዴ ሳክ የት ታውቀዋለህ? ማን ሰጠ የላቲንም ፊደል ንገረኝ። ማን ሰጠ? እውነቱን ነው የምነግርህ። ማን ሰጠ የላቲንም ፊደል? መሀይም ስለሆንክ ባርነት ስለምትወድ ሌላ ቦታ ሄደህ ተልከሰከስክ እንጂ
የት ታውቀዋለህ? የኤርትራ ፍላግ አድርጎ የሚመጣም አለ እያያችሁ ዋንዴ ምናምን ይላል። የኤርትራ አድርጎ ይመጣም አለ። ብዙዎቹ እንደዚህ ናቸው። በነገራችን ላይ መርዝ ታስረጫቸዋላችሁ። ፊት ለፊት እውነት ስትናገሩ ያረጉት ባንዲራ ያረጉት ነገርን ይረሱትና የሆነ ነገር ይጽፋሉ፣ ያመልጣቸዋል። ስለዚህ በዛ ይዛቸዋለሁ እኔ። ለማንኛውም አሁን የምላችሁ ምንድን ነው አዲስ አበባ ላይ በተለይ ሴቶቹ ብዙ ባትቆሉ ደስ ይለኛል። የጥጋብ ዘመን አይደለም። አሸንዳ ባናቱ ይተከል። ትሰማላችሁ? የጥጋብ ጊዜ ላይ አይደላችሁ። የምትጨፍሩበት ጊዜ ላይ አይደላችሁ። አይደለም ጊዜያችሁ አይደለም የመጨፈሪያ። ተግባብተናል? አስተውሉ ሴቶቹ። ለመቆላት አትውጡ። ይሄ ትሬንድ ለመስራት አትቁላሉ። ደነስ ስትቁላሉ አትዋሉ። ነገ ደግሞ እራበኝ መንግስት እንዲያደርገኝ ብለሽ ደግሞ ትመጫለሽ። ዝምባ አስተውል። ከብት። ስለዚህ አስተካክሉ። የጭፈራ ጊዜ አይደለም። የፉን የማያ ጊዜ አይደለም። ብዙ የአዲስ አበባ ልጅም ሆነ የክፍለ ሀገር ልጅ እያለቀሰ ከዛሬ ነገ ምን ማድረግ ግራ የገባው ህዝብ ነው ያለው። ይኸው ቢቸግረው ለብቻው አደባባይ መገናኛ ላይ ወጥቶ ብቻው በቃ የፈለጉትን ያርጉኝ ብሎ አንድ ሰው የወጣው ነገ በሺ የሚቆጠር ታያል። ነገ በሺ የሚቆጠር ታያል። ስለዚህ ሌላው ምንድን ነው? ቴዲ አፍሮን የምትወዱት እዛ ላይ ቴዲ አፍሮን የሰደበው እየዘፈነላችሁ ስጨፍሩ ሳይ አፈርኩ። ቴዲ አፍሮ ለኢትዮጵያውያን ብሎ መስዋዕት ከፍሎ የሱን ዘፈን አጥላልቶ ሰድቦ አልቅሱ አስካክቶ ያለው ጋር ገብታችሁ ስጨፍሩ አየሁ። በተለይ ተጋሮቹ በጣም ነው የደነቃችሁ። በሰላም ተጋሮች በሰላም ነው ተመችቷችኋል? ጥሩ ነገር ላይ ነው ያላችሁት? የሚያስጨፍር ታይም ላይ ነው ያላችሁት ተጋሮች ነው? ስለዚህ ያቺን ነገር ብታስተካክሏት ጥሩ ነው። መበሻሸቂያ የሆነ በተለይ ኳስን እንደ ቁማር እያዩበት ነው። ኳስን በነጫጭባ ኳስ አዲስ አበባ ላይ ብዙ ነገር እየተሰራ ነው እና እሱን ብታስተውሉበት ጥሩ ነው ብዬ አስባለሁ። አይ ስም አልጠራም። አይ ሁሉንም አንድ ላይ፣ ምክንያቱም አንዱን ጠርቼ አንዱን ባስቀር እንትና ይባላል። ስለዚህ ለሁሉም ነው ይሄ መሴጅም ማስተላለፈው። በተለይ አንዳንድ ሴቶች ኢትዮጵያ ላይ ያላችሁ እናንተ ከሞላላችሁ ሆዳም ስለሆናችሁ ሌላውን አታስቡ። በብዛት እዛ ቦታ ላይ ያየሁት ሴቶች ናችሁ። በብዛት ቲክታከሮች ናችሁ። እርምጥምጥ ያየናችሁ በብዛት ያየናችሁ እዛ ቦታ ላይ ስጨፈሩ ላት እስኪላችሁ ስጨፍሩ የነበራችሁት ሴቶች ናችሁ። ቲክታከሮች እያስተዋላችሁ። አንዳንዴ እኮ ክብር ይበልጣል። በእውነት ነው የምለው፣ ክብር በጣም ይበልጣል። የህዝቡን ችግር አብራችሁ ይሁት። እውነቴን አስመሳዮች ናቸው። በዚህ በኩል የሆነ ነገር ነጠላ ታደርጉና እንዲህ ለተደረገው ነገር እንዲህ ትላላችሁ። ይሄንን ነው የምለው። ስለዚህ እኔ ደስተኛ ነኝ በዚህ ጭፈራ። አሸንዳ አደረሳችኋል አልም ባናት ተጠቀል ነው የምልህ አልልህ። ማናችሁንም እንኳን ለአሸንዳ አደረሰ አልልህ። አሸንዳ አባቴ ይጥፋ ዱቄታ። ምንም የሚያስደስት ነገር ላይ ስትደርስ ነው ደረስን የምትለው።
የሚያስደስት ደስ የሚል አውደ ዓመት ሲመጣ ደስ የሚል ሲሆን ነው የምትለው። ህዝብ እያለቀ ህዝብ እያለቀሰ እንደዚህ የሚኮንበት ነገር የለም። እና ብታስተውሉ ጥሩ ነው ብያለ። የኦሮሞ ጥላቻ አላለኝም እንዴ? አሸንዳ የኦሮሞ አረከው ደግሞ ወሰድከው። አሸንዳ የኦሮሞ አረከው ወሰድከው። እሱንም ወሰዳችሁት። የእናንተው ትፈልጉታላችሁ። አሸንዳ የኦሮሞ ባህል ሆነ። ሰገጤ አየ ጭንቅላታችሁ እንደደነዘዘ ምነግር በዛ። የአማራና የትግራይ ልጃገረዶች ነው የሚለው ከ12 ዓመት በታች የሆኑት የሚያከብሩት እንደ አበባዮሽ አይነት ጭፈራ ነው። አሸንዳ ማለት እንደ አበባዮሽ ልጆች ቡሄ እንደሚጨፍሩት ማለት ነው። አበባዮሽ ቡሄ እንደሚባለው አሸንዳ ልጃገረድ ጥንፌ ገለቱ 7 የወለዱ ምናምን አሸንዳ ይላል። ገርፈ ማባረር እቃቅ የእናንተ አይደለም። ዱቄታ 9 መንግስት የበላችሁላ በፊልተር ሹሩባ ተሰርታ አይደለ ወገኛ እንደ ወቁት እንጂ ካልቸር መታወቅ አለበት። የልጆቹን እየቀማችሁ በቃ ልጆቹ አሁን ነገ በእንቁጣጣሽ ይወጣሉ። እነ ጥንፌ ገለቱ የህፃናቶችን ባህል እየቀሙ ወሰዱት እኮ። ምን ቀር ምን ቀር? በነገራችን ላይ አንዱ ተናገረ ስለ ሜካፕ። ብዙ ሴቶች እንግዲህ ላበሳጭ ነው። አንዱ የተናገረውን ነው፣ እኔ አይደለሁ፣ አሜሪካዊ ነው። ሴቶች ቁጭ ብለዋል፣ እየጠየቃቸው ነው። የምትበሳጩ ተበሳጩ። ለምንድን ነው ወንድ ልጅ የ50 ዓመት ሆኖ ወይ የ40 ዓመት ሆኖ ያንግ ሴት የሚፈልገው? በጣም አስጠሊታ ነው፣ መጥፎ ነው ብለው ቀወጡት ሴቶቹ ማለት ነው። ቀወጡት። ሰው ነው ያለው፣ እኔ እያልኩ አይደለም። በጣም ተናደው እንዴት አንድ የ50 ዓመት ሰው እንዴት ምን ኮመን አለው ከ20 ዓመት ሴት ጋር ከ22 ዓመት የ60 ዓመት ወንድ እንዴት ከ30 ካልሞላች ጋር እንዴት አብሮ ይታያል? እንዴት ብለው ቀወጡበት። ከዛ በኋላ ተረጋጋና ሁሉም ነው ይህን ትስማማላችሁ አለ። አዎ አሉት በሙሉ። ሁላችሁም አንድ ነው ሀሳባችሁ? አዎ አንድ ነው ሀሳባችሁ። እሺ እንደሱ ከሆነ አለ እያንዳንድሽ ሜካፕሽን አውልቂ፣ ሜካፕሽን ጥረጊው። ለምን አለች? ቢካዝ ሜካፕ ያረግሽው እድሜሽን ይገልጿል። ሜካፑ ሲወጣ አላት። እያንዳንድሽ ሜካፕሽ ሲወጣ እድሜሽ ይገልጿል። ስለዚህ በእድሜሽ ሆነሽ ስትገኝ ገስዋት ያ ሰው እንደማይፈልግሽ ታውቂያለሽ። ያንግ ለመምሰል ነው ሜካፕ የምትቀቢው። የድሮ የ20 ዓመትሽ የ10 ምናምን ዓመትሽ እድሜን እንድትመሲ ነው ሜካፕ የምታደርጊው። ስለዚህ ኮምፒቲሽኑ ሃይ ነው። ለዚህ ነው ወንድ ልጅ ምኑን ያንጉን የፈለገው። በእድሜያችሁ ብትሆኑማ በደንብ ነጥለን እናውቃችኋለን አላቸው። አውልቁ ሜካፓችሁን አለ። እሱ ነው ያለው። ዮኒ ማኛ መሰንጀር ነው መልእክት ያስተላለፍኩት። እኔ ጋር መተሽ ጓንዳቲ ገለቴ እኔ ጋር መተሽ ጓንዳቲ እና እያንዳንድሽ አለ እድሜሽን ቁጭ የሚያደርገው ሜካፕሽን ውልቅ ስታደርጊው ነው አለ። ውልቅ አድርጊ፣ ከዛ ቁጭ በይ። እድሜሽን እየመጣ ይነግርሻል። የቷ ያንግ ናት፣ የቷ ጠንፌ ናት ምናምን የሚለው በደንብ መግለጽ እንችላለናል። የለውበትም እኔ ሰውየው ነው ያለው። ስለዚህ ወንድ ልጅ ያንግ የሚፈልግበት ምክንያት ለዛ ነው አላቸው። እናንተ ኮምፒቲሽናችሁ ከያንጎቹ ጋር ስለሆነ ነው በሜካፕ ከቨር ታደርጉታላችሁ። ከዛ ያው ከጋዲሴ ወደ ቢያንሴ ትቀየራላችኋል። ይሄን ነው ሰውዬ ያለው ለማለት ፈልጌ። ያ ሰላም ነው።
ሌላው ዜድ ሹሩባ ተሰርታ አየን። ዜድ በሰላም ልጃገረድ ነኝ ለማለት ነው ስላልገባኝ ሜካፕ ቀብተው ሹሩባ አሰርተው አበሻ ተንኮለኛ አይደል? ወደ 4500 ሰው ገብቶ ያታል። እየተመታስ ብራዘራችን ሹሩባ አሸንዳ ተሰርቶ ብራዘር በቃ ሜካፕ አርጋ ቀሚሷን ለብሳ መጣ። በአመት አንድ ጊዜ ሴት ሆና ትመጣለች ነው ብርቅ ሆኖበት እያንዳንዱ አበሻ እሷ ፔጅ ላይ ነበር በሙሉ ያደረገው። እንደገና ደግሞ ሌላ እንትንም አርጋ መታለች። ስፖንጅ ምናምን ከታባት ወተት ቤቷ ሞቅ ብሎ መጥቷል። እና እናያለን በደንብ ይታያል። ቤተሰብ ልንገራችሁ ብዬ ነው። በአመት አንዴ ሴት የምትሆን እንትን አለች ወዳጅ አለችን እና እየሳኩኝ ነው። በአመት አንዴ ሴት የምትሆን ወዳጅ አለችን ሶሻል ሚዲያ ላይ በአመት አንዴ አይ ልጅቷ እኮ ራሷ ማስተዋወቅ አለባት። አሁን ሩት ይርጋለም ራሷን በደንብ አድርጋ ማስተዋወቅ አለባት። በደንብ አድርጋ እኔ ስታስተዋውቅ አላየሁ። ራስ ሞቲቬት ካልሆነች ራሷ በደንብ እየገባች ካላስተዋወቀች ላይቭ ላይ እየገባች ያንን ነገር ካላለ እሷ ማድረግ አችልም መሰለኝ። የእሷ ወዳጆች የሆናችሁ የሆነ ፔጅ ከፍታችሁ ብታደርጉ ጥሩ ነው። አዶና እየሰራውን ነገር ላይክ ማድረግ እሷን ቮታ አያስደርጋትም። ብዙ አበሻ ሰገጤ አይደለም። ቲጂ መናጅ እንዴት ነች? ተግባባ። አዶና የሰራውን ቪዲዮ ላይክ ማድረግ ሩትን ማስመረጥ ማለት አይደለም። ልንገራችሁ ላልገባችሁ ሰዎች ብዬ ነው። ተግባባ። ብዙ አበሻ እንደዛ ነው። እሱ ጋር ሄደው ላይክ ስላደረገው እሷን የመረጡ የሚመስላቸው ብዙ ሰው አለ። እንከሳለን። ከዚህ በኋላ አሸንዳን ከ12 ዓመት በታች ያሉ ነው መክበር ያለበት ብዬ አስባለሁ። ከ25 እስከ 45 ሆናችሁ አሸንዳ የምታከብሩ በሚቀጥለው ዓመት እንካሰሳለን። የህፃናቶችን የልጃገረዶችን ቦታ ስለወሰዳችሁ እንከሳለን። ፍትህ ለልጃገረዶች ይሰማል። ልጄ እንኳን ማክበር የለባትም። 16 ዓመቷ ነው የኔ ልጅ ማያ 16 ዓመቷ ነው። ለአሸንዳ አልፋለች። 12 ዓመትና ከዛ በታች ለሆኑ ልጃገረድ ሴቶች ነው አሸንዳ። አዎ ጠበቃ እንፈልጋለን። እኔ አዶናይም ሳከብር አይቼዋለሁ ቀሚስ አድርጎ። እኔ ላይ ደግሞ እንዳትሄዱብኝ አይቼዋለሁ። አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ነው ወይስ አላየሁት? ተወዛግቤ ነው? ይቅርታ ቤተሰብ። አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ሽርጥ አድርጎ በስነ ስርዓት አዶናይ ፀጉሩ ላይ የሆነ እንትን ሰክቶ አዶናይ ሲያከብር አይቼዋለሁ። የተባለው ህጉ የልጃገረዶች ነው አይደለ? እሺ እነ ጥንፌ ገለጡም ያክብሩ፣ አርቲፊሻል አሰርተው ነው እንበል። አዶናይ አብሮ ሲያከብር አይቼው ትንሽ ተወዛግቤ ያለው ቤተሰብ ቅናት ይሉኝ። እኔ እኮ ደስ የሚሉኝ በሁሉ ነገር ቅናት የሚባል ቀሚስ ለመልበስም ቅናት በሰላም ነው። አዶናይ ለመጠየቅ ነው ብራዘር። ምንድን ነው
ስላልገባኝ አዶናይ የልጃገረዶች ነው ከተባለ በክብረ እንግዳ ጠርተው ነው የማጅመ ሽርጥ ይሁን ምናምን ለብሶ ፉን ፉን ሲል አይቼዋለሁ። ለማንኛውም እናንተ ቀስ እያላችሁ ታነካኩኛላችሁ። ተውኝ በመድኃኒዓለም እባካችሁ ተውኝ። የራየ ወንዶች ባህል ነው አይደለም። ኧረ ተወኝ በመድኃኒዓለም። የትኛው ሙቀቱ ነው ኢትዮጵያ ላይ እንደዛ የሚያስለብሰው? ቀርቷል እኮ እሱ ቀርቷል። ወንዶቹ ሱሪ አድርጉ። የራያ ወንድ ሱሪ አድርግ፣ ቀሚሱ ይቀር። አረ ራያ ቀይሩ በሏቸው፣ ሱሪ ልበሱ። ቀሚስ አድርጎ ሊታገል ነው እንዴ? አይታገልማ። አስሮጥ ምን አይለ ቀሚስ። ይሄ ቀሚስ ነው ምንድን ነው የሚባለው? ሽርጡ ያ አይ ቀሚሱን ቀይሩት። ራያ ፋሽንም ቢሆን ቀይሩት። አይነፋም። አይ የአዶናይ ብዙ የሚዞርብኝ የለም። የአዶናይ እኔ ስናገር ያውቃል። ብዙ እንትን አይሉኝ። የአዶናይ እንትኖች ብዙ ጊዜ አይመጡ። አይ የብዙዎቹ እኔ ጋር መጥተው ጓይሉ። ለምን የኔ ድሮን ከባድ እኔ ምልከው ድሮን ከባድ ነው። ስለዚህ ብዙ ጊዜ እነሱም አይመጡ። ለአንተ ብለው ባህላቸውን ይቀይረው። ኦፍኮርስ ምን ይጠቅመዋል? ቀሚስ ምንም ጥቅም የለው ለወንድ ልጅ። ባህል ነው። አንደርስታንድ። እኔ አሁን የፈለገ ባህል ቢሆን አላረገው። ቀሚስ አድርጌ አይነፋም። እንደው አባቶች አሁን ሲያደርጉት የሃይማኖት አባቶች ምናምን ሲያደርጉት ኦኬ፣ እነሱን ልከተል ይችላል፣ ደስ ይሉኛል። የሃይማኖት አባቶች በኦርቶዶክስ ከሄድክ ቄሶች ምናምን ሲያደርጉት ደስ ይላል። በሙስሊሞች ከሄድክ ኡስታዞች ነው ሼኮች ምናምን ሲያደርጉት ይነፋል። ፓስተር ብትገለው አያደርግልህም። ፓስተር በሱፍ ነው የምታገኘው። ያ ባህል ነው። አንደርስታንድ። ግን ከባድ ባህልም ቢሆን ከባድ። ባህልም የሆነው ራያ ስትኖር ነው። ያ ባህል አዲስ አበባ ስትመጣ ይቀራል። እመነ ያ ባህል ጎንደር ስትገባ ይቀራል። ያ ባህል ጎጃም ስትሄድ ይቀራል። ያ ቀሚስ ለብሶ መዞሩ ይቀራል እዛው ራያ ላይ ብቻ እንጂ ሌላ ቦታ ለትግል አይሆን ለምንም አይሆንም። ያው እንዲሁ ይሄ እንደዚህ የበዓል ጊዜ ሲመጣ ልትለብሱት ትችላላችሁ እንጂ ብዙ እንትን የሚል አይደለም። ተግባባ? አንተ ይላል። አንተ ቀሚስ ለብሰኪ አይደለም የተቀመጥከው። ጽሁፍ ይንጋደዳል እንጂ ንግግር፣ እሺ ንግግር ይንጋደድ። ሹሉቃ ሰው እንዴት ጽሁፍ አንጋዶ ይጽፋል? ንግግር የሰው ልጅ ነው፣ ሁለተኛ ቋንቋው ሊሆን ይችላል ምናምን። ታንጋደዋል፣ ጽሁፍ ታንጋዳለ። ከስንቱ ጋር እንዳለን እኮ ነው ነርቭ የሚነካ። በእውነት ጽሁፍ እንዴት ይንጋደዳል? አንተ ቆጭ ብላ ቀሚስ አድርጋ ነው የምትውለው ብሎ ይጽፍልኛል። አንተን ለማቃናት ከመሞከር በምን እንደምንግባባ እንግዲህ ፈጣሪ ወቅ። አንተም ተጨምረ ነው ኢትዮጵያ የምትባል ኮንሽስ። አም ሲሪየስ እኮ በእውነት እንዴት ጽሁፍ ሰው አንጋዶ ይጽፋል? አንተ ብሎ ይጽፋል። ምን ማለት ነው? ጽሁፉን አንተ ትላለህ፣ ስታነበው አንተ ትላለህ። ችግር የለውም። ጽሁፉን ትጽፈዋለህ፣
ከዛ ስታወራኝ ስንገናኝ ስታወራ አንተ ኦኒማኛ የምትባል ብላ ትላል። ችግር የለብኝም እኮ ስትጽፍ ግን በስነ ስርዓት ጻፍልኝ ፕሊዝ። ታንክ ዩ። ያ እሱ ነው የምለው። ማይ ለማንኛውም የኔዎቹ ሰላም ነው። ማይሻ እንዴት ናችሁ ቤተሰቦች? እሱን ነው የምለው በእውነት። ምን አለ አንዱ ሰራ የለም ወይ ሁሌ ላይቮ ላይ አገኝላለሁ ሁሌ ሲለሰው እያወራ አደክሚም ወይ? ይደክመኛል ግን ደስ ይለኛል። እዚህ መጥቼ እንዲህ ሲጫወት በጣም ደስ እያለኝ ነው። ይሰማለ አንተ ስትሰራ ምናምን ከብት ስትጠብቅ ኢዳ ደግሞ እዚህ ጋር ቁጭ ልና መጥቼ ውሪት አረጋለሁ። ውሪት አረጋለሁ። አንተ እዛ ግማል፣ አንተ እዛ ፍየል ስትጠብቅ ስትመጣ እኔ ደግሞ እዚህ ቁጭ ብዬ ውሪት አረጋለሁ። እሺ ሆፕ ጆሌ እሺ። እንደዛ ነው ልንገር፣ እንደዛ ነው ይሰማል። እንደዛ ነው። ሌላም ጣፊልኝና ላኒብልህ ኖት ፋኒ እሺ። ውሪት ላርጊለት። አረ ረስቸው ለእንቁርት ያድርሱልኝ። በጣም ተናዳብኛለች። ልጆች አንተ አይደሉ አንተ ምን አይደለም ሀገር ምናምን አባል ተጨርሳል ምናምን እያለች ነው። እንቁርትዬ ትንሽ ላስጩሽ። እኔ ልጆቼ ሳይሆኑ ራሱ እኮ እያሳደግኩ ነው ልንገርሽ። በአንቺ ቋንቋ ለእንቁርቴ ያደርሱልኝ። እኔ የእኔ ልጆች ሳይሆኑ አንቺ እንዳልሽው እያሳደግኳቸው ነው። አንቺ ልጅ ያልሻቸውን ወርውረሻቸዋል። እንደው እንደ አንድ ልጅ እንደሚወድ ካሰብ ነው። እንቁርትዬ ማን ነው ክሬዲት የሚሰጠው? እቺን ሴትዮ እኔ አንድ ነገር ብትሆን እኔ እንዳትጠይቁኝ። ለምን እዚሁ ነው እኔ የማጨልለው። ሶፋዬ ላይ ዱቅ ብዬ ነው እኔ ሰው የማጨልለው። የትም አልደባደብ፣ ሰው አልነካ፣ ምን አይደል፣ እዚሁ ቁጭ ብዬ ለቀባታለሁ። አጨልዬ ባናቷ ተክላታለሁ። እንቁርትዬ ልንገርሽ፣ እዚሁ ዱቅ ብዬ እየጨለለች እያየኋት እና የእኔ ልጆች ባይሆኑ ራሱ ተቀብዬ እንደ ልጆቼ እያሳደግኩ ነው አይደል? እንቁርትዬ አንቺ የገዛ ልጆችሽን ወርውረሻል። ማን ነው ጥሩ ሊሆን የሚችለው? ማን ነው ሊሆን የሚችለው? የሸመገለ ምናምን ትያለሽ። እኔና አንቺ አጠገብ ብንቆም አክስቴ ነው የምትመስዩ። እንቁርትዬ በእድሜ ትንሽ ነሽ፣ ተዘብዝፈሽ ግን ትልቅ ሴትዮ ነው የምትመስዩ ራስሽን ስለማትጠብቂ። እውነቴን ነው የምነግርሽ። ራስሽን ስለማትጠብቂ ተዘብዝፈሽ እንደ ዮዳብ ጉቶ ስለምትከቺ የተገኘውን ምን አታረጊም ማለት ነው? ምን አትሆኝም? ራስሽን አትጠብቂ፣ ተዘብዝፈሽበታል። እና አብረን ብንቆም እኔና አንቺ እኔ አንፎርዬ 50 ማስገቡኝ 60 ማስገቡኝ 60 ሆኜ እንቁርትዬ አንገትሽ አንቺ አይታይም። እንዲህ ነው የምትይው ስታወሪ። እንዲህ አንተ ማለት
ነፍሰ ገዳይ ምናምን ምናምን በዮኒ ማኛ ኢትዮጵያ ላይ ፈታ ብሎ የሚኖር ጭንቀቱን ስትረሱን የማስለቅቀው እኔ ብቻ ነኝ። ለኢትዮጵያዊ ስትረሱ የሚለቀው በእኔ ብረግጠው ይመቸዋል፣ ብጫወት ይመቸዋል፣ ምን ብል ኢትዮጵያዊ በሙሉ ይመቸዋል። አይደለም ኢትዮጵያ ኤርትራዊ ይመቸዋል። እንቁርቲ እንዲህ ብለህ የፈለግሽውን ቪዲዮ ልቀቂ፣ ስለኔ ድሮ ያልኩትን በደንብ ልቀቂ። ደስ ያለኝን አወራለሁ። እኔ አልጠየቅበትም። አይገርምሽ? ይህን ሁላ ነገር ብዬ 5 ሳንቲም የማይጠየቅ ዮኒ ማኛ ይባላል።